መዝሙር ስሰማ በውጭ አለቅሳለሁ። መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ጥብቅ ማሳሰቢያ ለሙስሊም ወንድምና እህቶች ይሄንን ቪዲዮ ላይክ፣ ሼር፣ ኮፕሊንግ አለማድረግ ወላሂ ጣላለሁ ከናንተ ጋር ግዴታ ስለሆነ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንኳን ደህና ቆያችሁን። ሌላው ደግሞ ክርስቲያኖችን ብትሆኑ እውነትን ማወቅ እንደዚህ አይነት በየቦታው ያሉ አጭበርባሪዎችን በሙስሊሙም በክርስቲያኑም በፕሮቴስታንቱም ያሉትን በሙሉ የሃይማኖት ካባ እየለበሱ ስም የሚያጠፉ የግል ጥቅማቸውን የሚያሳድዱ እንደዚህ አይነት ወራዳ ሰዎችን ለማጋለጥ ጥቅም ስላለው እናንተም ይሄንን ቪዲዮ ኮፒ ሊንክ ሼር ማድረግ አለባችሁ። እውነት መስማት ስላለባችሁ እኔ አላህን እንዴት እንደማመሰግነው አላውቅም። በቃ እኔ በጣም ከሚያስጠላኝ ከሚያበሳጨኝ ነገር አስመሳይነት፣ ቀጣፊነት፣ ይሄ ያለቅጥ ገንዘብ መውደድ፣ ተገቢ ባልሆነ መንገድ የሆነ ሀብት ለማምጣት ፍቅር ለማምጣት የሆነ ነገር ወንብድና በአገር ላይ በቤተሰብ ላይ በወንድም ላይ ያለ ርህራሄ በጭካኔ መንገድ ገንዘብን ለማግኘት የሚሞክሩ ሰዎችን እጅግ ነፍሴ ትጸየፋቸዋለች። እጅግ ማለት ነው። ሰው እንዴ ይሄ የተውት ሃይማኖት ምናምን አይኑረው በህሊና ለተፈጠረበት ህግ እንዴት ከራሱ ጋር ይጣላል? ቆሜ ነው ማወራው። ይሄን እንዴት ለዛ ነገር ይጣላል? አሁን ይሄ ልጅ አላህን ለምን አመሰገንክ ባሉኝ በጣም በሚገርም መንገድ አባዶ ነበር የሚኖረው። ይሄ ልጅ የካባዶ እኔ ሲተዋወቀኝ ብሎ ተተዋወቀኝ። ኡስታዝ ዋሂድ ቤት ነው እስልምናን የተቀበልኩት። እሱ ቤት ገብቼ ቀድሼ ነበረ ምናምን አለኝ። ኦኬ እሺ። አሁን የኔ ደካማ ጎን ብለው የሚቆጥሩ ሰዎች በኡስታዝ ዋሂድ ነው የሚመጡት። ኡስታዝ ዋሂድም ቢሆን ቼክ አደርጋለሁ እኔ በራሴ። ኦኬ እሺ። እስልምናን ከተቀበልክ ስንት ጊዜ እንደዚህ የት ነበርክ? ዲያቆን ነበርኩ፣ መምህር ነበርኩ አለ። ልክ አሁን ሙስሊም ነበርኩ እንዳለ እንደሚያሳየው በሙሉ በኦርቶዶክስ ቤት የነበረውን ሚና አሳየኝ። ኦኬ እሺ። በጣም ዲስከስ አደረግን፣ ተወያየን። በጣም ሕያው ምስክር አሉኝ። በሚያስተምሩት በሚመክሩት በሚያግዙት ሙስሊሞች ፊቱኝ የነበረ ከሱ ጋር ስወያይ የነበረው በመጀመሪያ ደረጃ በእንደዚህ አይነት መንገድ እስልምና አይራመድም። ለገንዘብ ብለህ ለሆድ ብለህ ከገባህ እስልምና የሚሰጠው ገንዘብ የለም። አንድ ሰሞን ሙስሊሞች አግዘው ረድተው ሊሆን ይችላል። በቋሚነት ግን አንተን መርዳትና ማገዝ ግዴታ የለባቸውም። እስልምናን የተቀበልከው ለህይወት ከሆነ ስራ ካልሰጡኝ ቤት ካልሰጡኝ እያልክ ለምንድን ነው የምትነጫነጨው? ሁልጊዜ ያንተን ቅቤ እየቀባኝ እንግዲህ ከኔ ቀድሞ ነው የሰለመው ልጅ። ከኋላው መጥቼ ልታግዘኝ በትምህርትም ልትረዳኝ ልትመክርኝ ፈልጋለሁ፣ ለዚህ ነው ፈልጌ ያገናኘሁ ብሎ ነው ያገኘኝ። እንዲህ አይነት አስተሳሰብህን አቁም። እስልምናን የተቀበልከው ለጥቅም ለገንዘብ ከሆነ አስቀምጠው ወደ ነበርክበት ተመለስ። አይ እስልምናን ደግሞ የፈለግከው ለህይወት ጎዳና ከሆነ የዘላለም ህይወት ፈልገህ ከሆነ ደግሞ በእንደዚህ አይነት መንገድ እስልምና አይራመድም። ያንተን ሆድ መሙላት ግዴታ የለባቸውም። ለአንተ ስራ የመፈለግ ግዴታ የለባቸውም። አንድ ሙስሊም አዞ አገዘህ ወይ ረዳህ ስራ ሰጠህ የራሱ ፍላጎት ነው እንጂ አንተ ማስገደድ አትችልም። እና እስልምና እንደ ቅድመ ሁኔታ እንደዚህ አድርገህ ማስቀመጥ አትችልም ብዬ በእስልምና እንደማይገፋ በሰው ላይ ፍርድ ስለማይፈረድ ግን እንደማይቀጥል አወኩኝ። በእስልምና ታውቃላችሁ የሰው አይብ አይወራም። የሰው ይሄ የትምህርት የወንብድና ያመጽተት ስለሆነ እንዴ መስጊድ እየሰገርኩ መዝሙር ስሰማን ባይመጣኝ ነበረ። እንደገና ስሰግድ መልሰኝ እያልኩ ነበር ምጸልየዋል። በጣም የሚያሳዝነውን ፓርት ልንገራችሁ። ከ15 ቀን ከ16 ቀን በፊት ደውሎልኝ ነበረልኝ። ምን ነው ዘጋሃይ ምናምን ብሎ እኔ ኦሬዲ ከልቤ ጠፋ። በጣም በደንብ ስለተነጋገርን በደንብ እኔም እንግዲህ አደረኩ ምናምን ለማለት አይደለም። በቃ እዛ ያሉ የካባዶ ሙስሊም ማህበረሰብ ያልተደረገለት ነገር የለም። ግዴታ አይደለም። ቤት የሌላቸው ቤት ሰጥተው ቤት ተከራይተውለት እዛም አካባቢ ሙዝና ምናምን እንዲሸጥ ተፈቅዶለት ነበረ። ልጁ እንደው ዝም ብሎ ባንዲ ከበርቴ መሆን ነው የፈለገው። እና እኔ ተሸክመህ ብላ ጫማ ጥረግ ስለሰለምኩ ብለህ ግን ሙስሊሙ ማህበረሰብ ማስጨነቅ አትችልም። እኔ የሰለምኩት ለአምኜበት
በህይወት ለመኖር እንጂ እነሱ የሆነ እንዴት እንደዚህ ይሆናል? ስለዚህ ለገንዘብ ብለህ አስቀምጠው በጊዜ ነው ያልኩት። በጊዜ አስቀምጠው። ሁለተኛ ራስን ገልጣ አውራ፣ አታወናብድ። ሁለት ካባት ትልበስ። በጣም የሚገርመው መስጊድ ሲመጣ ሙስሊም ይሆናል፣ ቤተሰቦች ጋር ደግሞ ሲሄድ ኦርቶዶክስ ይሆናል። አታጭበርበር እንደዚህ። እኔ ስናገር በአካል አሁን እንደዚህ አይደለም፣ በደንብ ነው የምናገረው። አሁን እዚህ ጋር ማልናገራቸውን ነገሮች እና እኔም ይሶኬሽ ብዬ ባለ በሌላ አቅሜ እኔም የበኩሌን አድርጌ ዴሊቨር ስራ እንዲሰራ ሳይክል ለመግዛት አሰብኩኝ። እኔ በሳይክል አንዳንድ ነገሮች መጠጥ ግን እንዳታመላልስ። መጠጥ መሸጥም መጠጣትም ማመላለስም መግዛትም እኩል ነው ኃጢያቱ፣ እኩል ነው ክሬዲት የምትወስደው። ስለዚህ ከመጠጥ ውጭ ሌሎች ነገሮችን እያመላለስክ ብዬ እንደዛ አሰባስቤ የሆነ ነገር በማድረግ ራሳችን ጀምረን ከሌሎች ሰዎች እንደዛ እያሰባሰብኩለት ነበረ ሳይክል ለመግዛት። ያ በጅምር እያለ ጠፋ። በቃ በእነተድላ በኩል ይሄ ተደርጎልኛል ብለህ ሌሎችን ደግሞ ለማበረታታት ብዬ ጀመርኩ። በመሃል ጠፋ እና ከ15 ቀን ነው ከ16 ቀን በፊት ደወለ። እስልምና ጠልቼው አይደለም፣ ልቤን ታውቃለህ፣ አውርቼሃለሁ። ምንም አማራጭ ስለሌለኝ ወላሂ ነው የምላችሁ፣ በአላህ ስም ነው የምምለው፣ ወላሂ ነው የምላችሁ። እንዲህ አይነት ነገር አስጠያቂ ቢሆን ከዚህ ልጅ ጋር ያወራ ነው ሪከርድ አላደርግም። እንግዲህ ሰው ወደ ቴሌ ሄዶ እኮ ማስቀዳት ይቻላል፣ በህግ አግባብ እንኳን ቢቀጠል። ውንብድና ማጭበርበር ስለሆነ እኔም ዋሽቼ ከሆነ የቴሌ ሪከርድ ይዘኛል፣ እሱም ዋሽቶ ከሆነ እንደዛም ድረስ ኤክስትሪምሊ መሄድ ይቻላል፣ ዲቴል መሄድ ይቻላል። እና እስልምናን እየወደድኩት ስራ ስላልሰጣችሁኝ እንደዚህ ስላላገዛችሁኝ ተመልሼ ማገልገል መቀደስ ጀምሬያለሁ አለኝ። በቃ ተስፋ በቆረጠ ስሜት ኦኬ አይደናን እሺ እደውልልሃለሁ የሆነ በሉ ተነጋገሩና አለኝ። እኔ ራሴ አዲስ ሰለምቴ ነኝ፣ ከኔ በፊት የሰለመ ልጅ ነው እሱ። ተነጋገሩና የሆነ መፍትሄ የምታደርጉልኝ ከሆነ አሁንም ተመልሼ መጥቼ ምን አይነት ሬሳ መንፈስ ነው ይሄው? ምን አይነት ወጣት ነው? ህፃን ልጅ ነው። ሰርቶ ተምሮ መለወጥ ይችላል። አሁንም የጠየቀኝ ገንዘብ ነው። አይገርም? ገንዘብ የሚሰጡኝ ከሆነ የሚለውጡኝ ከሆነ ተሟላ ነገር ትንሽ በቋሚነት ስራ ካገኘሁኝ ተመልሼ መጥቼ እስልምናን የማካሄድ ችግር የለብኝም ማለት። ተስፋ ቆረጥኩ፣ በልቤ ተስፋ ቆረጥኩ። መጀመሪያም እንደማይቀጥል አውቄ ነበረ። ግን እስልምና በገንዘብ ነው እንደዚህ ብለው ነው ምናምን የሚባል ነገር በጣም አጸያፊ ነገር ነው። እና እንደዚህ አይነት አወናባጅ ደንቆሮ ባለጌ ለእናንተም አይጠቅምም። ሙስሊም ቤትም ቢቆይ እንደዚህ አይነት ሰዎች አይጠቅሙም። አሁን ሰው ህሊና ጥሏል። በሆነ አጋጣሚ በግርግር ሀብታም ሆኖ መለወጥ ነው እንጂ የሚፈልገው በጭራሽ እንዴት ለገንዘብ ብለህ ሃይማኖት ትቀይራለህ? ሞት እኮ ይሻላል ይሄ። እና እንደዚህ አይነት ርካሽ ሰዎች እንደው አልሐምዱሊላህ እንደው ማወቄ ታውቃላችሁ፣ አላህን እጅ ላይ መጣሉ ይሄ ልጅ። እኔ እዚች ማህበራዊ ሚዲያ ላይ እስላምን ተገቢ ባልሆነ መንገድ በሚጠፋ ስም ላይ አላህ ጋሻና ጦር አድርጎ ቁጭ አድርጎኛል። አይቻልም። ባለን ድክመት ላይ መጠየቅ ትችላላችሁ። እስልምናን ግን በተለየ መንገድ የሆነ ስም ለማጥፋት መሞከር ግን አይቻልም። ይሄ ለእናንተም አይጠቅምም። ነገ ከነገ ወዲያም ለእናንተ አይጠቅምም። ይሄ ነገ ከነገ ወዲያም ለእናንተም አይጠቅምም። የሚረባም ሰው አይደለም እንደዚህ አይነት ሰው። መጀመሪያም ገንዘብ ብሎ ነው የወጣው። ያሰበው ነገር አልተሳካለትም። ወጥቶ ያው መብቱ ነው። ማን አስገደደ? ውስጥህ እያወቀው ይሄን ቪዲዮ ኮፒ ሊንክ ሼር አድርጉ። ውሸት ከሆነ ይመልስ በአደባባይ። በጣም የሚያሳፍረው ነገር ልንገራችሁ። ቁርአን አስተምር ነበር አለ። አንተ ቁርአን እያስተማርክ ለሌሎች ዳዕዋ እያደረግክ አባዱ መስጊድ ላይ ውሸታም መንፈስ። ይሄ በጣም አሳፋሪ ነው። ለሁላችንም አይጠቅምም። እኔ እንዳጋጣሚ በቃ ላኢላሃ ኢላላህ አላህ እንኳን ይሄን ልጅ ለኔ ያሳልፎ ሰጠው። እና አትሸወዱ በእንደዚህ አይነት አስመሳዮች፣ አጭበርባሪ ሌቦች አትሸወዱ። ይሄ ሕፃን ልጅ ነው እኮ ሰርቶ መለወጥ ይችል ነበር። ይሄ በጣም አሳፋሪ ምግባር ነው። አድርሱለት በደንብ። በዚህ መንገድ ለተሸወዳችሁ ሰዎች እንዲህ አይነት ወንበዴዎች ለሁላችንም አይጠቅሙም። ሰላም አለይኩም ወራህመቱላሂ ወበረካቱ።